አሁን ቀጥታ በትላንትናው ዕለት የነበረውን ሰላማዊ ሰልፍ ዘገባ እናይና ስንመለስ የህፃን ሃይማኖት አባት አቶ ተስፋዬ ካሳ ጋር ውይይት ይኖረናል። እነሆ ዘገባው። ክቡራትና ክቡራት ተመልካቾቻችን ከምስሉ ከዘገባው ተመልሰናል። ሻለቃይቸው እዚህ ላይ እንዴት አየው? ቆይ ደህና ነህ? ግን እኔ ደህና ነኝ። እኔ ሰላም ነኝ። እኔ በህጉ መሰረት ነው ያሰራሁት። እንግዲህ የወጣንበት ምክንያት ዋናው ምክንያት ለህፃን ሃይማኖት መጠለፍ ድምጽ ለመሆን ነው። እንግዲህ ሰላማዊ ሰልፍን ያደረግነው እንግዲህ ይሄን ሁኔታ ስታዩ ፖሊሶች እንግዲህ የሰጡት የበለጠ ኃይል ነው። ብዙ ኃይል እንግዲህ የነበረ ነው። እኔ ፊዚካሊ ሁሉ ነገር ሰላም ነው። ግን እንዴት አየው? በጣም ነው ያዘንኩት። እኔ መጀመሪያ ሰው በጣም ነው የደነገጥኩት ይሄን ጉዳይ ሳይው። አንደኛ እንዴት እዚህ ደረጃ እንደሆነ፣ ሁለተኛ ደግሞ የፖሊሶቹ ትግስት ማጣት እዚህ ላይ እኔ በጣም ምንም የተከሰተው ክስተት ዘባነው፣ ግን የፖሊሶቹ ትግስት ማጣት እጅግ በጣም ነው ያስገረመኝ። ምክንያቱም ምንድነው ያን ያህል እያዳፉና እንደዛ እያደረጉ ለመጣልም ይታገላሉ እና ያ እንደዛ ድረስ ሊያደርስ የቻለበት ምክንያት ምንድነው? አንደኛ አንተም ሽጉጥ ታጥራል፣ መሳሪያ ይዛል እኮ አንተም። ለምንድነው ለዚህ ትኩረት እንዳውም መሳሪያ ለያዘ ሰው ላይ እንደዚህ ማንገራገር እንደዚህ ማድረግ ሌላ ሰው ቢሆን ምን ያደርጉት ነበር? በእውነት ይሄ በጣም ልናስብበትም የሚገባ ጉዳይ ነው። ይሄ አይነቱ ሂደት አሁንም ቢሆን በእኛ ማህበረሰብ ላይ የሚደረግ እንዳው አሁን ይሄ ለብሼ እንደዚህ መናገሩ ትንሽ ስለኔ እንጂ በእውነት ይሄ እጅግ በጣም ያሳዝንና በቃ ዝም የሚባል ጉዳይ አይደለም። ለሰላማዊ ሰልፍ ነው የወጣው፣ ህጋዊ ነው። በየሳምንቱ ቅዳሜ ማታ የሚደረግ ሰላማዊ ሰልፍ ነው። ማንም ሊከለክል አይችልም። መንገድ የመዝጋት ያለ መዝጋት ጉዳይ ሌላ ክስተት ነው። ችግር ቢፈጠርም ካስተናጋጆች አንዱ ማንተና ካስተባባሪዎች አንዱ ማንተና መጥቶ ማናገር ሲቻል ይሄን ያህል በጉልበት እንደዚህ እናደርጋለን፣ በጉልበት እንጠቀም፣ ኃይል እንጨምራለን ማለቱ ይሄ በእውነት ሊወገዝ የሚገባ ጉዳይ ነው። ለአንድና ለመጨረሻ ጊዜ ማቋረጥ ወይም ለአንድና ለመጨረሻ ጊዜ ሊያከትም የሚገባ ጉዳይ አለ። ይሄ ትንሽ የሚያሳየው የኛ አንድ አለመሆን፣ የኛ አንድ አለመሰባሰብ፣ ሁሉ ጊዜም እንደዚህ አይነት ክስተቶችን በሚደርሱበት ሰዓት እየተቀበልን በቃ ያልፋል እንደዚህ ያል በቀላሉ ነው ያለን። ግን አይደለም። ለአንድና ለመጨረሻ ጊዜ መቋረጥ አለበት ይሄ ጉዳይ። እንደዚህ አይነት ነገር እየተከሰተ በመጣበት ሰዓት ለልጆቻችን ምንድነው የምናስተምራቸው? እኛ ሀገር አለን ብለን በአገር እየተዋጋን በአገር እየተዳፋን በአገራችን እያደረግን መብታችን የማይጠበቅበት ምክንያት ምንድነው? እዚህ ላይ በትክክል በእውነት ይሄ በትክክል እንግዲህ ይሄን ባስመለከተ በመስመር ላይ የህፃን ሃይማኖት አባት አቶ ተስፋዬ ካሳም አሉ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ተስፋዬ። እንኳን ለስራ ገበታ ለቤተሰቦች በሰላም አበቃ፣ እንኳን ለመነጋገር አበቃ እንላለሁ በቅድሚያ። እንኳን ተገናኘን። መልካም ሳምንት እመኛለሁ። እንደው ለተመልካቾች ግልጽ እንዲሆን አሁን ለሚያዩን
ያዩት ምስል እንግዲህ እኛ የወጣ ነው በእውነት የሃይማኖት ካሳ የህፃን ሃይማኖት ካሳ የተጠለፈችውን እንግዲህ ከ2 ዓመት በላይ የሆናት ነው የሷን ድምጽ ለመሆን ነው ቴል አቪቭ በየሳምንቱ ቅዳሜ የምንገኘው። በትላንትናው ዕለት ከኛ ሌላ ሰላማዊ ሰልፍ ነበር። ይሄ ሰላማዊ ሰልፍ የግራ ክንፎች ያዘጋጁት ወይም ደግሞ የጦርነቱን ባስመለከተ ተቃውሞ ያሰሙበት እንደውም የአረብ ፓርቲዎች የተገኙበት ሰላማዊ ሰልፍ ነው። ከኛ ጋር ምንም አይነት ግንኙነት የለውም። እኛ የህፃን ሃይማኖትን ድምጽ ለማሰማት እንዲሁም ለቤተሰቦቿ ድጋፍ ለመሆን እዛ የተገኘ ነው። ይህንን ባስመለከተ ነው እንግዲህ በአንድ ፖሊስ እታት ሌሎች ፖሊሶች እንደዚህ የተደረገው። እኔ እዚህ መገኘት በአሁን ሰዓት በፖሊስ ጣቢያ ለመገኘት ዋናው ምክንያት ያው በፍቃድ የመሆኑና በዲሞክራሲያዊ መብታችን በመጠቀማችን ነው። አንተ ግን እንዴት አየው አቶ ተስፋዬንን? እሺ በቅድሚያ አመሰግናለሁ አቶ ተስፋዬ እንዲሁም ተመልካቾቻችን። በእውነት በትናንትናው ቀን የነበረው ድርጊት በጣም የሚያሳዝን ነው። ችግር እንኳን ቢፈጠር ለአንድ ሰው ይህን ያህል እንኳን ችግር ያልተፈጠረውንና በዲሞክራሲ ቅድሚያ ያሳውቀን ለሃይማኖት ድምጽ ለመሆን ልጃችን ተመልሳ እንድትመጣ ድምጽ ለመሆን የወጣን አስተባባሪ ችግር እንኳን ተፈጥሮ ቢሆን በውይይት መፍታት እየተቻለ ለአንድ ሰው እንደዚህ 20 እና 30 ፖሊስ ተሰልፎ ያን ያህል እንደዚህ አይነት እንግሊት መደረጉ በእውነት እኔ አጋጣሚ ሊወስደኝ የነበረ መኪና አደጋ ደርሶበት አልሄድኩም ነበረ። ብዙዎቹ ደግሞ ሻባትን ስለሚጠብቁ መተው ለመውሰድ አልቻሉም። ባለቤቴ ጋር ሆኜ በጣም በከፍተኛ ጭንቀት ላይ ነበር ነው። እግዚአብሔር ይመስገን ግን ለእውነት ስለሆነ ወጣችሁ የነበረው ያው የፖሊስ ኃላፊው እንዲያስለቀቀህ ነው የነገርከኝና ስሜቱ በጣም ከባድ ነበረ። ያው ይሄ እንግዲህ በእርግጥ አንተ ወታደር ስለሆንክ እንደውልልህም ብዙ ነገር አልተሰማህም። እግዚአብሔር ያለው ሆኗል። እንዲያውም ጥንካሬ ይሰጠኛል ነው ያልከው። እኛ ግን በእውነቱ በጣም ተሰምቶናል። ብዙ ህብረተሰብ ማታ እየደወለ እንዴት ነው ወንድማችሁ ነው ወይ ምናችሁ ነው ወይስ እንዴት ነው ያለው ነገር አንተ ስለምን አላልክም እያሉ በጣም ብዙ ስልኮች ሳስተናግር ነው እስከ ሌሊት ድረስ የቆየሁት። እኔም በእውነት ትናንት መኪና አለመኖሬ የተሰማኝ ቀን ቢኖር ትናንት ነው። ቢኖረኝ እዚያ አጠገብ በሆን ኖሮ ደስ ይለኝ ነበረ። እንግዲህ እንዲያልከው እግዚአብሔር የፈቀደው ነገር ሆኗል። ነገር ግን የሚያሳዝነው እኛ ልጃችን ጠፍታን ተጠልፋብን 2 ዓመት አልፎ ብዙ መከራና ስቃይ ህብረተሰቡ እያገዘን ባለበት ሰዓት ላይ ትግሉ እንዲቋረጥ ይህን ያህል ወከባ መደረጉ በእርግጥ ሁሉም ፖሊስ አይደለም የአንድ ፖሊስ ችግር ነው። ግን የሱ ችግር ሌሎችም ተቀብለው ነገሩን ሳያጣሩ እንደዚህ እርምጃ መውሰዳቸው አሳዝኖናል። ይህ የሚሆነው እንግዲህ ህብረተሰቡ የኛ አንድ ያለመሆን ነው። ሁልጊዜም የኛ ኢትዮጵያውያኖች ሰላማዊ ሰልፍ ስንወጣ እኛ ላይ የዚህ በፊት በነበረውም ተሞክሮ ዱላውም እርምጃውም ሁሉም ነገር እኛ ላይ ይበረታል። ይህ የሚያሳየው አንድ ያለመሆናችን ነው። ነገም ሌላ ችግር ስለሚፈጠር ህብረተሰቡ አንድ ሆነን ይህንን ነገር ታግለን እስከ መጨረሻ ድረስ በልህ ውስጥ በመግባት እኛ ሌላ የፖለቲካ ዓላማ የለንም። ጦርነቱ የሚቁም ሰላማዊ ሰልፍ ዓላማ የለንም። አንድና አንድ ጥያቄያችን ልጃችን ትመለስልን፣ ሻባክ ገብቶ ልጃችን ካለችበት ተተጠለፈችበት ትውጣ ነው እና ህብረተሰቡ በዚህ አጋጣሚ ይህንን እንደ ማህበረሰብ ተንቀን ነውና አንድ ሆነን አንድነታችንን አሳይተን ይህንን ትግል መቀጠል አለብን ነው የምለው እና በወቅቱ አዝኛለሁ በጣም ያሳዝናል። አንደኛ ነገር ግልጽ እንዲሆን ለሁሉም መናገር የምንፈልገው ድምጻችንን ማሰማት እንቀጥላለን። ሌላው በዚህ በተለያየ ሚዲያ ላይ በዚህ ጉዳይ ላይ የሰጡትም ትችቶች አሉ። እኛን ወደ ሌላ ነገር ውስጥ ለማስገባት የሚያደርጉት ጥረት ነው። ህፃን ሃይማኖት እንግዲህ ከተጠለፈች 2 ዓመት ሙሉ ሁሉም የመንግስት ድርጅቶች ኃላፊነት ወስደው መልስ እንዲሰጡ የሚል ድምጽን ያሰማ ነው እና ይሄን ድምጽ አሁንም እንቀጥላለን ማሰማታችንን። ሌላው ከሰሞኑ እንግዲህ የፋሲካን በዓልን ባስመለከተ እንደገናም ደግሞ ያለውን እረፍትን አይተን በእውነት ባለው ተጨባጭ ሁኔታ ብዙ እንቅስቃሴዎችን ባናደርግም ለወደፊት በእውነት ምን አይነት ሀሳብ አለ ብለህ ታስባለህ? እንደው ለተመልካቾችም ግልጽ እንዲሆን እንደገናም ደግሞ እንደ ጥሪም ለህብረተሰቡ እንደ ጥሪ የሚሆን ይሄንን አጋጣሚ ተጠቅመ ብትናገር አቶ ተስፋዬ።
እኔ በቅድሚያ ልገልጽ የምፈልገው ትናንት ብዙ ሰዎች ደውለው ዘመድ ነው ወይ ምሽፋህ ነው ወይ ምን ነው ያሉ ተስፋዬ እኔ ለህብረተሰቡ ግልጽ የማደርገው ተስፋዬን ሃይማኖት ከመጠለፏ በፊት በመልክ እንኳን አይቼው አላውቅም። ዝምድናም የዘመድ ዘመድም ምንም አይነት ግንኙነት የለንም። ሃይማኖት በተጠለፈችበት ሰዓት ላይ ጽፋት መጥቶ ሃይማኖትን በመፈለግ ሁሉ ህብረተሰብ ሲፈልግ በነበረ ሰዓት ነው የማውቀው። በቅን ልቦና እንደ ልጁ አይቶ ነው ተስፋዬ እኛን የሚያግዘን። ሌሎችም አሉ ብዙዎች የሚያግዙን። አንደኛን ግልጽ ማድረግ እፈልጋለሁ ብዙ ሰዎች ደውለውልኝ ስለነበረ። በሁለተኛ ደረጃ ወደፊት ያው የሃይማኖት የመጠለፍ ጉዳይ በእውነት የኛ ጉዳይ እንዲያጋጣሚ ሆኗል። ሁሉንም ህብረተሰብ ልጅ ያለውንም እህት ወንድም ያለውንም የልጅ ልጅ ያለውንም ጥሪ የሚያስተላልፈው ዛሬ እንዲያጋጣሚ ይሄ ችግርኛ ላይ ተፈጥሯል። ነገም ሌላ ሰው ላይ በልጅ መጠለፍ ብቻ ሳይሆን በሌላ ከባድ አቅም በላይ የሆነ ሰው ችግር ሊፈጠርበት ይችላልና አንድነት ኃይል ነው። አንድነታችንን አጠናክረን ሃይማኖትንም ወደ ቤቷ መመለስ አለብን። ወደፊት በሚገጥመንም ችግር ላይ ሁሉ አንድነታችንን አጠናክረን መቀጠል እንዳለብንና ወጨ ሻባት ደግሞ ቀጣይም አሁን በትናንትናው ዕለት በብሪሸባም ተካሂዷል፣ በሃይፋም ተካሂዷል፣ በቴልአቪቭም እንግዲህ በሁሉም ከተሞች ይተላለፋሉ። እኛም እንግዲህ አሙታ አቋቁመናል። በአሙታው መሰረት የሚያስፈልጉ ነገሮችን እነዚህ ማይክሮፎኖችን፣ ትሙናዎችን፣ የተለያዩ ነገሮችን ቲሸርቶችን እያሳተምን በአሙታ ወጪዎችን እያደረግን እንቀጥላለን። በሌሎች ከተማዎችም ይሰፋል። ህብረተሰቡ እንደ ልጃቸው አይታቸው ሃይማኖትን ከተጠለፈችበት እንድትመለስ ከጎናችን ቁሙ። ብዙ ነገር እዚህ በፊት ብታግዙንም ሃይማኖት አልተመለሰችም። ትግሉ ይቀጥላል እና አንድነት ኃይል ነው። ሁላችንም እንታገል፣ ሃይማኖትን እናስመልስ። ሀገራችንን ደግሞ ከጦርነት የእስራኤል አምላክ ሰላም አድርጎ ልጃችንም እንድትገኝ ሀገሩም ሰላም እንዲሆን ነው የምመኘውና ይህ ነው ያለኝ መልእክት ለጊዜው። ትግሉ ይቀጥላል። ወደ ኋላ እንንም ያበረታናል እንጂ ይሄ ሁሉ ነገር ወደ ኋላ አይመልሰንም ማለት ነው ለማለት ነው። ይሄ ነው ያለኝ ሀሳብ። አዎ እንግዲህ እዚህ ላይ አቶ ተስፋዬ በእውነት ከቴልአቪቭ ሌላ በቤርሼቫና በሃይፋ ቤርሼቫ እንግዲህ ለተመልካቾች ግልጽ እንዲሆን በደቡብ እስራኤል በሶሮካ ሆስፒታል አካባቢ ብዛት ያላቸው ወጣቶች ተገኝተው እንደዚሁ ድምጽ አሰምተዋል ትላንትና ማታ። ሌላው በሰሜን እስራኤል ሃይፋ ዋና ከተማው እዛም አካባቢ እንደዚሁ የተወሰኑ ሰዎችም በዛ ብለው እዛም ድምጻቸውን አሰምተዋል። በአሁን ሰዓት በእውነት ህብረተሰቡ እንግዲህ ሃይማኖት የሁላችን እምነት በማለት ነው የተነሳ ነው። ብዛት ያላቸው እንደውም እስራኤላዊ ተወላጆች ነጮች ናቸው። በሃይፋም በቴልአቪቭም የተገኙት እንደገና ደግሞ በኤርሼቫም እንደዚሁ የኛም ልጆች የነበሩበት ወጣቶች ይሄንን ኃላፊነት ወስዶ የሰሩበት ነው። እንግዲህ እንደ ሀሳባችን እንደ አላማችን ከሆነ ደግሞ ይሄን ነገር እያስፋፋን በሚቀጥለው በኢየሩሳሌምም ከተማም እንደዚሁ ለማድረግ እየታሰበ ነው። በእውነት ይሄንን ነገር እንዴት አየው? እስከዛሬ ድረስ በአንድ ቦታ በቴልአቪቭ በየቅዳሜ ማታው የሚደረገው አሁን በየከተማው እየተስፋፋ የሚሄድበት ሁኔታ እንዴት ታዩታላችሁ በቤተሰብ ደረጃ? በእውነት ለኛ ያው ከእግዚአብሔር በተጨማሪ እንግዲህ ተስፋችንና አጋዣችን ህብረተሰቡ ነው። አሁን ህብረተሰቡ እየተረዳው ነው ብዬ ነው እኔ በእኔ በበኩል የማስበው። በሃይፋም በራሳቸው ነጮችም አበሾችም ወጥተዋል። እንዲያውም በብዛት አሁን እንደተናገርከው ብዙ ነጮች ነው እየወጡ ያሉት። በብሪሸባ ደግሞ ትናንትና የኛ ወጣቶች ብዙ ወጥተዋል። እንዲያውም ማታ ደውለው ድምጽ እንዲሆነን ማይክሮፎን ሁሉ ግዙልን ብለዋል። እሱንም ከኮሚቴው ጋር ተነጋግረን ያው ካሙታው ላይ ወጪ አድርገን ምንገዛበት ይሆናል። ሌሎችም በሌሎች ከተማዎች እንደዚህ ተደራጅታችሁ ብትነግሩን የሚያስፈልጉትን ባንዲራዎችን፣ ትሙናዎችን፣ ማይክሮፎኖችን የሚያስፈልጉትን አስፈላጊ ነገሮች ሁሉ እናዘጋጃለንና ህብረተሰቡ አሁን በራሱ እየተነሳሳ እየተንቀሳቀሰ ነው። በእግዚአብሔር እርዳታ እንግዲህ የሁሉን ህብረተሰብ ጩኸት መንግስትም ሰምቶ ሻባክን አስገብቶ ልጃችንን ያስገኛል የሚል ተስፋ ነው ያለን። አሁን ጥሩ ነው ያለው እንቅስቃሴ። አቶ ተስፋዬ ካሳ በእውነት ያላችሁበትም አካባቢ እንግዲህ ወደ ሊባኖስ ጠረፍ ቀረብ ስለሚል ራሳችሁን ጠብቁ። እኛም የህፃን ሃይማኖትን ድምጽ የማሰማት ወደኋላ አንልም። አሁንም ወደፊት ነው። እንደውም እንዲህ ነገሮች ለኛ ጉልበት የሚሰጡ ሁኔታዎች ናቸው። የግዴታ ሃይማኖትን ወደ ቤት ማስመለስ አለባቸው የምንለው
ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት። እንግዲህ የፋሲካ በዓል እየደረሰ ነው። የፋሲካ በዓልን ባስመለከተ መልካም የፋሲካ በዓል አንተም ለቤተሰቦችም እመኛለሁ። እሺ፣ አመሰግናለሁ አቶ ተስፋዬ። በእውነት አንተ ጠንካራ ነህ። በጣም ብዙ ህብረተሰብ ትናንት ስላንተ ጥንካሬ ሲናገር ነው የዋለውና እንግዲህ እግዚአብሔር ኃይልና ብርታቱን ይስጥህ። ጠንክር። ያልፋል ታሪኩ፣ የማያልፍ ነገር የለም። እግዚአብሔር እስራኤል አምላክ ሁሉን ነገር በሰላም ጨርሶ ልጃችን ተመልሳ ሃይማኖት ደግሞ እንደዚህ ነበረ እያልን ታሪክ የምናወራ ያድርግልን። አመሰግናለሁ ለሁላችሁም፣ ለተመልካቾችም፣ ለኢቲቪ ቴሌቪዥን ፕሮግራምም እግዚአብሔር ይስጥልኝ። ሁልጊዜ ከሃይማኖትን ለህብረተሰቡ ያለውን መረጃ ስለምትሰጡልን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ አቶ ተስፋዬ።